ክርስቲያኖች የቤተ ክርስቲያን ዕጣን መዓዛ ግን የሆነ ልብን የሚነካ ነፍስን የሚሰውር ነገር አለው አይደል? በዛሬ ቀን ኢትዮጵያዊ ሱራፊ አባታችን አቡነ ተክለ ሃይማኖትን መልአክ ነጥቆ ወደ ሰማይ ይወስዳቸዋል። ከመጋረጃ ውስጥ አስገብቶ በስላሴ ዙፋን ፊት ያቆማቸዋል። እሳቸውም አምላኬና ፈጣሪ ብለው ተደፍተው ሰግደውለታል። አባታችን አቡነ ተክለ ሃይማኖትም ከዚህ በፊት አመስግነውት በማያውቁት ምስጋና እግዚአብሔርን ያመሰግኑታል። በዚህ ጊዜም ከእግዚአብሔር ዙፋን እንዲህ የሚል ቃል ወጣ። ወዳጄ ተክለ ሃይማኖት አንተ ክፍልህ 24 ሰዓት እኔን ከሚያመሰግኑኝ ከ24ቱ ካህናተ ሰማይ ነው የሚል ቃል እግዚአብሔር ዙፋን ወጣ። እነዛ 24ቱ ካህናተ ሰማይም አባታችን ለአቡነ ተክለ ሃይማኖት አብሯቸው እንዲያጥኑ ጽና ይዘውላቸው መጡ። አባታችን አቡነ ተክለ ሃይማኖትም በዛሬው ቀን ለእግዚአብሔር ቅርብ ከሆኑ የሁላችንንም የጸሎትና የዕጣን መዓዛ ወደ እግዚአብሔር ከሚያሳርጉ የእግዚአብሔርን ዙፋን ከሚያጥኑ 24ቱ ካህናተ ሰማይ ጋር እግዚአብሔርን እያመሰገኑ ቅዱስ 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 እያሉ የእግዚአብሔርን ዙፋን አጥነዋል። እግዚአብሔርም ተገልጦላቸው ተክለ ሃይማኖት በጸሎት የሚታመን ሁሉ ስላንተ ይድናል ብሎ በዛሬው ዕለት ቃል ኪዳን ገብቶላቸዋል። ክርስቲያኖች አባታችን አቡነ ተክለ ሃይማኖት ስንጠራቸው ፈጥኖ የሚደርሱልን፣ ጸሎታችንና ልመናችንን ባችንን ፈጥኖ የሚያብሱልን፣ በተለይ የኛ ኢትዮጵያውያን ባለውለታ ይሆኑ እንኳን አንደበታቸው ልብሳቸው በሰው አንደበት አፍ አውጥቶ እግዚአብሔርን የሚያመሰግን ኢትዮጵያዊ ሱራፊ ናቸውና ዛሬ በዓላቸውን ልናከብር ያስፈልገናል። አባታችን ከአቡነ ተክለ ሃይማኖት፣ ከአቡነ ዜና ማርቆስ፣ ከቅዱሳን መላእክት፣ ከሱራፌል በረከተ ረድኤት ለሁላችን ያሳትፈን። ቆየን።